ሰላም። ዛሬ የምንመረምረው አንድ በጣም እንዴት ልበል አያዋ ፓራዶክስ የሆነ ሐሳብ ነው። ፍጹም ኃይል ያለው አካል ኃይሉንና ስልጣኑን የሚያረጋግጠው በፍጹም መገዛት ነው። እንዴት ሊባል ይችላል? በእርግጥም አያወ ፓራዶክስ ነው። ያው ብዙ ጊዜ ኃይልን የምናስበው ከቁጥጥር ከራስ ፈቃድን ከመፈጸም ጋር ነው። ልክ ነው። እነዚህ ምንጮች ግን ይህንን አስተሳሰብ ሙሉ በሙሉ ነው የሚገለብጡት። እናም ዛሬ የምናደርገው ውይይት ይህንን እንቆቅልሽ ለመፍታት ነው። ከኢየሱስ ፍጹም መታዘዝ እንጀምራለን። በአዳም አፈጣጠር ምስጢር በኩል አልፈን አዎ፣ በመጨረሻም የፍጥረት የመጨረሻ ፍጻሜ ላይ እንደርሳለን። የኢየሱስ ሥልጣን ምንጩ የራሱን ፈቃድ መካድ መቻሉ ነው ይላሉ። እሺ፣ እስኪ ከዚያ እንጀምር። ምንጮቹ ይህንን ለማስረዳት ከዮሐንስ ወንጌል በስፋት ይጠቅሳሉ። ኢየሱስ በተደጋጋሚ እኔ ከራሴ ምንም ላደርግ አልችልም ሲል ይናገራል። አዎ፣ ለምሳሌ ዮሐንስ 5:30 ላይ የላከኝን ፈቃድ እንጂ ፈቃዴን አልሻምና ፍርዴ ቅን ነው ይላል። ይሄ ለአንድ መለኮታዊ አካል በጣም እንግዳ የሆነ አባባል አይመስልም? እንግዳ ይመስላል። ግን እንደ ምንጮቹ አገላለጽ የሥልጣኑ ሁሉ መሠረት ይኸው ነው። እንዴት? ነጥቡ ያለው ቅን ወይም ጻድቅ በምትለው ቃል ላይ ነው። ፍርዱ ጻድቅ የሆነበት ምክንያት የራሱን የግል ፈቃድ ስለማይከተል። በትክክል ፈቃዱ ከአብ ፈቃድ ጋር 100% የተሰለፈ ነው። ስለዚህ ድርጊቱ የግል ሳይሆን የመለኮታዊ ፈቃድ ፍጹም መገለጫ ይሆናል ማለት ነው። ገባኝ። ለዛ ነው ዮሐንስ 8:16 ላይ ብፈርድ እንኳ ፍርዴ እውነት ነው፣ የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና። እሺ፣ ግን አሁንም ለአንድ አድማጭ ኃይሉ የሚመነጨው ከመገዛቱ ነው የሚለው ሐሳብ ትንሽ ግራ የሚያጋባ ይመስለኛል። እውነት ነው። ብዙ ጊዜ ኃይልና መገዛት እንደ ተቃራኒ ሆኖ የሚታዩት። ልክ ነው። ምንጮቹ ይህንን የሚፈቱት የሥልጣንን ምንነት በመተንተን ነው። እዚህ ላይ እየተወራ ያለው ስለ ጠሬ ኃይል ወይም ጉልበት ሳይሆን ስለ ሕጋዊ እና ጻድቅ ሥልጣን ነው። ምሳሌ ብትሰጠን? እሺ፣ ለምሳሌ አንድ ዳኛ ወንበር ላይ ሲቀመጥ ኃይሉ የሚመነጨው ከግል ብቃቱ ብቻ አይደለም፣ ከሚወክለው ሕግ ነው። በትክክል ሕግን በትክክል ከመከተሉና ከመወከሉ ነው። ኢየሱስም የአብን ፈቃድ ፍጹም በሆነ መንገድ በመፈጸሙ የእርሱ ፍርድና ምስክርነት የማይናወጥ ይሆናል። ለዚህ ነው እኔ ያየ አብን አይቷል ሊል የቻለው። ፍጹም ድርጊቱና ቃሉ የአብ ፈቃድ መስታወት ናቸው እና ይሄ መታዘዝ በንደፍ ሐሳብ ደረጃ ብቻ አልነበረም፣ እስከ መጨረሻው እስከ መስቀሉ ድረስ የዘለቀ ነው። አዎ፣ አብ የሰጠኝን ጨዋ አልጠጣትምን ያለው ቃል የዚህ ፍጹም መገዛት ጥግ ነው። ይህ የመገዛት ሐሳብ እስከ ሞት ድረስ መዝለቁ ወደ ሌላኛው አስገራሚ ነጥብ ይወስደናል። አዎ፣ ምንጮቹ የኢየሱስ ሞት የድክመት ወይም የሽንፈት ውጤት ሳይሆን በራሱ ሥልጣን ያደረገው ነገር እንደሆነ አበክረው ይናገራሉ። በጣም ይህ ከአብዛኛው ትርክት በጣም የተለየ ነው። ዮሐንስ 10:28 ላይ ያለውን ቃል ስንመለከት እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ሚለው፣ አዎ፣ ላኖራት ሥልጣን አለኝ ደግሞም ላነሳት ሥልጣን አለኝ ይላል። ማለትም ሰይጣንም ሆነ የሮም ወታደሮች ሕይወቱን ሊወስዱ የቻሉት እርሱ ስለፈቀደ ብቻ ነው። በቃ ያለ እርሱ ፍቃድ ማንም ሊነካው አይችልም ነበር። ይገርማል። ስለዚህ መስቀሉ የሰይጣን ድል ሳይሆን ኢየሱስ ከአብ የተቀበለውን ትእዛዝ ለመፈጸም የተጠቀመበት መሳሪያ ነበር። ምክንያቱም በአብዛኛው ትርክት ውስጥ መስቀሉ የሰይጣን ጊዜያዊ ድል ተደርጎ ነው የሚታየው። ልክ ነው። እነዚህ ምንጮች ግን ነገሩን ሙሉ በሙሉ ይገለብጡታል። በኢየሱስ በኩል የታየው እንደ ሽንፈት ሳይሆን እንደ ኃይል ማሳያ ነበር ያሉ ነው። በትክክል የሚያስረዱትም ከትንሣኤው ጋር በማያያዝ ነው። ሞት በእርሱ ላይ ሕጋዊ ሥልጣን አልነበረውም ይላል ነው። ሕጋዊ ሥልጣን? አዎ። እንደ ምንጮቹ ገለጻ ሞት ኃጢአትን ለማያዝ የተፈጠረ የእግዚአብሔር ሕግ ውጤት ነው። እሺ፣ ኃጢአት ሲኖር ሞት ሕጋዊ መብት አለው። ኢየሱስ ግን ምንም ኃጢአት ስላልነበረበት ሞት ሊይዘው የሚችሉበት ምንም አይነት ሕጋዊ መሰረት አልነበረውም። ፍጹም። ለዚህ ነው በሐዋርያት ሥራ 2:24 ላይ እርሱ በሞት ተይዞ ሊቀር ማይቻል ነበር የሚለው። ሞት ራሱ ሕግን እንደጣሰ ማለት ነው። እንደዛ ማለት ይቻላል። ኃጢአት የሌለበትን አካል በመያዙ በራሱ ላይ ፈረደ። ትንሣኤው የዚህ ሕገወጥ ሥርዓት ውድቀት ማረጋገጫ ነው። እዚህ ላይ ነው አደለ ምንጮቹ ነገሩን የበለጠ አብራርተው በሁለት አይነት ሞት መካከል ልዩነት የሚያስቀምጡት። አዎ፣ እንዲያውም የመጀመሪያው ሞት ሲሉ በቅንፍ ውስጥ አንድቼ ሳማንግ የሚል የቆሪያ ቃል ይጠቀማሉ። ለምን?
ለምን ይህንን የተለየ ቃል መጠቀም አስፈለጋቸው? ምን ለማለት ፈልገው ነው? ጥሩ ጥያቄ ነው። ይህንን ቃል መጠቀማቸው ከምንረዳው ሥጋዊ ሞት የተለየ ስነ መለኮታዊ ትርጉም ለመስጠት ነው። እሺ፣ የመጀመሪያው ሞት ብለው የሚጠሩት ሁለት ነገሮችን ያካትታል ይላሉ። አንደኛውና ዋነኛው ከእግዚአብሔር መለየት፣ ልክ ከአብ መለየት ነው። ሁለተኛው ደግሞ የዚያው ቅጥት የሆነው ሥጋዊ ሞት ወይም የአፈር ሞት ነው። አምላኬ አምላኬ ለምን ተውኸኝ ያለው ጩኸት ማለት ነው። በትክክል ያንን የመጀመሪያውን ሞት ለእኛ ሲል እንደቀመሰ ያሳያል። ሁለተኛው ሞት ቱቼ ሳማንግ ብሎ የሚጠሩት ደግሞ በራእይ መጽሐፍ የተጠቀሰው የእሳት ባህር ነው። የመጨረሻውና ዘላለማዊው መለየት። አዎ። ስለዚህ ኢየሱስ የመጀመሪያውን ሞት በመሞት በእርሱም ያምኖ ከሁለተኛው ሞት እንዲድኑ አድርጓል። ለዚህ ነው ለእማኞች ሥጋዊ ሞት እንቅልፍ ብቻ እንደሆነ የሚገለጸው። እውነት ነው። እውነተኛው ሞት ከእግዚአብሔር መለየት ነው። እሺ፣ የሕጋዊ ሥርዓት የኃጢአትና የሞት ግንኙነት ምንጮቹ ይህንን ከአዳም አፈጣጠር ጋር በቀጥታ ያገናኙታል። ይሄ ለኔ ከሁሉም በላይ አሃ ያሰኘኝ ነጥብ ነው። በእርግጥም የክርክሩ ማዕከል እዚህ ላይ ነው። ምንጮቹ እንደሚሉት እግዚአብሔር የመላእክትን ውድቀት አስቀድሞ ስላወቀ እሺ፣ አዳምን ሆን ብሎ ከአፈር ድካማ በሆነ አካል ፈጥረው እና ይህንን አካል ነፍሳዊ አካል ብለው ይጠሩታል። አዎ። አንድ ደቂቃ፣ እዚህም ላይ ሌላ የተለየ ቃል እየተጠቀሙ ነው። ነፍሳዊ አካል እያሉ በቅንፍ ሆንጨጊን ሞም የሚል የኮሪያ ቃል አስቀምጧለሁ። ይህ ከምንረዳው ሥጋዊ ከሚለው ቃል በምን ይለያያል? ልዩነቱ ወሳኝ ነው። ሥጋዊ አካል ስንል አወቃቀሩን ነው የምንገልጸው። ነፍሳዊ አካል ሲሉ ግን የሚገልጹት የአካሉን የአሰራር መርህ ነው። ይኸውም በነፍስ ፍላጎቶች፣ በስሜት፣ በፍላጎት፣ በረሃብ የሚመራ በቀላሉ ለፈተና የሚጋለጥና ደካማ አካል መሆኑን ለማጉላት በትክክል ከመንፈስ ይልቅ በነፍስ የሚነዳ ማለት ነው። እግዚአብሔር ይህንን ያደረገበት ዓላማ ምንድን ነው? ለመላው ፍጥረት አንድ ነገር ለማረጋገጥ ነበር ይላሉ። አመክንዮ ይህ ነው። እንዲህ ያለ የተረገመ ደካማና ለፈተና የተጋለጠ አካል የለበሰ ፍጡር እንኳን የእግዚአብሔርን የፍቅር ትእዛዝ መጠበቅ ከቻለ ትእዛዛትን ለመፈጸም አይቻልም፣ ከባድ ናቸው የሚለውን የሰይጣንን ክስ ውሸት መሆኑን ያረጋግጣል። በቃ ይሄ እኮ በጣም ትልቅ ነገር ነው። ምንጮቹ እያሉ ያሉት የሰው ልጅ ታሪክ በሙሉ በመሰረቱ ለመላእክት የቀረበ የፍርድ ቤት ማስረጃ ነው እያሉን ነው ማለት ነው። በትክክል የሰው ልጅ ተጋድሎ ዓለም አቀፋዊ ማረጋገጫ ነው። የሰው ልጅ በራሱ ፍጻሜ ሳይሆን ለትልቅ ሰማያዊ ጥያቄ መልስ ለመስጠት የተፈጠረ መድረክ ነው የሚል አንድምታ አለው። እውነት ነው። የጻድቃን ፍጡራንን ነጻ ፈቃድ ለማጽናትና የአመፀኞችን ክስ መሠረተ ቢስ ለማድረግ የቀረበ ማሳያ ነው። እና አንድ ተጨማሪ ነጥብ ያነሳሉ። ምንድን ነው? ሰዎች ከመጀመሪያው ኃያል በሆነ መንፈሳዊ አካል የንጨጊን ሞም ተፈጥሮ ቢሆን ኖሮ ውድቀታቸው ልክ እንደ ወደቁት መላእክት ይቅርታ የሌለው ይሆን ነበር። ይልቁንስ እግዚአብሔር በዚህ ደካማ ሁኔታ ውስጥ ፈቃዳቸውን በመፈተን ከአማኝነታቸው እውነተኛ መሆኑን እንዲያረጋግጡ ዕድል ሰጣቸው። እና ይሄ ዕቅድ ድንገተኛ ምላሽ አልነበረም። ፍጥረት ከመጀመሩ በፊት የታሰበ ነበር። አዎ፣ መስቀሉንና አዳምን ከአፈር መፍጠርን ጨምሮ ሁሉም በእግዚአብሔር ዘንድ የተወሰነ ነበር ይላሉ። እሺ፣ እንግዲህ ኢየሱስ እንደ ሁለተኛው አዳም በዚህ ደካማ ሥጋ መጥቶ ሕጉን ፍጹም በሆነ መንገድ ፈጸመ። ይህም የእግዚአብሔር ትእዛዛት ሊፈጸሙ እንደሚችሉ አረጋገጠ። ይህን ለራሱ ለኢየሱስ ሚና ምን ትርጉም አለው? ምንጮቹ እንደሚሉት እርሱ እንደ ሁለተኛው የሥላሴ አካል የሁሉም ነገር ፈጣሪና ባለቤት ነው። ልክ ነው። ነገር ግን ፍጥረት ሆኖ በመምጣቱ ይህንን ሥልጣን መውረስ ነበረበት ይላሉ። ይሄ ትንሽ ከበድ ይላል። አስቀድሞ የእርሱ የሆነን ነገር እንዴት እንደገና ይወረሳል? እዚህ ላይ ያለው ልዩነት በጣም ረቂቅና ወሳኝ ነው። አስቀድሞ በፈጣሪነቱ የእርሱ የሆነውን ነገር በፍጡርነቱ በኩል በይፋ ሊያገኘው ነበረበት። አዎ፣ እንደዚህ ብናስበው እሺ፣ አንድ ንጉሥ የመላው መንግሥቱ ባለቤት ነው። አዎ፣ ያ ግልጽ ነው። ነገር ግን የሕግ የበላይነትንና የፍትሕን ሥርዓት ለሁሉም ለማሳየት እሱ ራሱ እንደ ተራ ዜጋ በሕግ መሠረት አንድን መሬት ቢግዛ የባለቤትነቱ ሕጋዊ ማረጋገጫ ለሁሉም ግልጽ ይሆናል። በንጉሥነቱ የእርሱ ቢሆንም በዜግነቱ ወረሰው። በትክክል መስቀሉ
የኢየሱስ ሥልጣን ሕጋዊ ማረጋገጫ ሰነድ የሆነው በዚህ መልኩ ነው። ዋው! ይሄ በጣም ግሩም ምሳሌ ነው። ስለዚህ መስቀሉ የኃጢአት ክፍያ ብቻ ሳይሆን ልክ እንደ የባለቤትነት ማረጋገጫ ሰነድ ነበረ ማለት ነው? ፍጹም ትክክል ነው። ለሁሉም ፍጥረት፣ ለመላእክትም ለሰዎችም የእርሱ ንግሥና በሕግና በጽድቅ የተመሠረተ መሆኑን የሚያሳይ ይፋዊ ማስታወቂያ፣ የእግዚአብሔርን ፍጹም ፍቅርና ፍትሕ በማሳየት በፍጥረት አእምሮ ውስጥ ሊኖር የሚችለውን ማንኛውንም ጥርጣሬ ያስወግዳል። እንዲሁም ለመጨረሻው ፍርድ ማይናወጥ መሠረት ይጥላል። አዎ፣ ማንም ሕጉ ከባድ ነበር ወይም አምላክ ፍትሐዊ አይደለም ብሎ ሊከራከር አይችልም። በቃ ማስረጃው ቀርቧል። ይሄ ደግሞ ወደ ታሪኩ ፍጻሜ ይመራናል ማለት ነው። የፍርድ መሠረት እንዴት ነው የሚሆነው? አዎ፣ አንዴ የትእዛዙ እውነተኝነትና ሊፈጸም የሚችል መሆኑ ሙሉ በሙሉ ከተረጋገጠ፣ ይህ የሚሆነው የበኩራት የተባሉት አማኞች ቁጥር ሲሞላ ነው ይላሉ። ልክ ነው። ከዛ በኋላ ለፍርዱ ምንም እንቅፋት አይኖርም። ትእዛዙ ሊጠበቅ የሚችል እና መልካም መሆኑ ተረጋግጧል። ስለዚህ ይህንን ትእዛዝ ያልተቀበሉና የራሳቸውን መንገድ የመረጡ ይፈረድባቸዋል። ኃጢአት ከፍጥረት ይወገዳል፣ ፍጥረትም ወደ ፍጻሜው ይደርሳል። አዎ፣ የሞትና የሲኦልን መክፈቻዎች የወረሰው ኢየሱስ በራእይ 1:18 እንደተጻፈው ይህንን የመጨረሻ ፍርድ ይፈጸማል። ስልጣኑን የወረሰው በፍትሕና በእውነት ስለሆነ ፍርዱም ፍጹም ፍትሐዊ ይሆናል። በትክክል። እሺ፣ እንግዲህ እስካሁን ያየናቸውን ዋና ዋና ነጥቦች ጠቅለል ስናደርጋቸው እኛ የጀመርነው ከአንድ አያወው ፓራዶክስ ነበር። ኃይል እንዴት ከመገዛት ሊመታ ይችላል ከሚል። አዎ፣ ከዚያም የኢየሱስ ፍጹም መታዘዝ የድክመት ምልክት ሳይሆን የጻድቅ ስልጣኑ ምንጭ እንደሆነ አየን። ሞቱ ደግሞ ሽንፈት ሳይሆን ኃጢአት አልባ በመሆኑ በሞት ላይ ስልጣን እንዳለው ያሳየበት የኃይል እርምጃ ነበር። ይህ ሁሉ ደግሞ የሰው ልጅ በደካማ ሥጋ መፈጠሩ የእግዚአብሔርን ሕግ መልካምነት ለማረጋገጥ የሚያገለግልበት ዓለም አቀፋዊ ድራማ አካል መሆኑን ተመልክተናል። ኢየሱስ ይህንን ማረጋገጫ በማቅረብ የፍጥረት ሁሉ ወራሽ ሆኖ በይፋ ታወቀ። ይህም ለመጨረሻው ፍርድ መሠረት ጥሏል። ስለዚህ አጠቃላይ ትርክቱ የተመሰረተው የኢየሱስ እያንዳንዱ ድርጊት ከቃላቱ አንስቶ እስከ መስቀሉ ድረስ የአብን ፈቃድ ፍጹም በሆነ መንገድ መፈጸሙ ላይ ነው። ልክ ነው። ይህ ደግሞ በተራው የፍጥረትና የፍርድን አጠቃላይ መዋቅር ያረጋግጣል። ሁሉም ነገር የተገናኘ ነው። እያንዳንዱ እርምጃ፣ እያንዳንዱ ቃል ከትልቅ ዓላማ ጋር የተሳሰረ ነበር። አዎ፣ የመታዘዙ ምስጢር፣ የሞቱ ኃይል፣ የአዳም አፈጣጠር ዓላማ እና የመጨረሻው ፍርድ ሁሉም የአንድ ትልቅ ታሪክ ክፍሎች ናቸው። ይህም በሚከተለው ጥያቄ ላይ እንድናሰላስል ይጋብዘናል። መላው ዓለም አቀፋዊ ድራማ የሰው ልጅ ከአፈር መፈጠርን ጨምሮ የተዘጋጀው የእግዚአብሔር የፍቅር ትእዛዝ እጅግ ደካማ በሆነ ሁኔታ ውስጥ እንኳን ሊፈጸም የሚችል መሆኑን ለማረጋገጥ ከሆነ ይህ ስለ ፍቅር ተፈጥሮ እንደ እውነታ መሰረታዊ ሕግ ምን ይጠቁመናል? ፍቅር ምናልባት እንዲሁ ስሜት ሳይሆን የአጽናፈ ዓለሙ መሰረታዊ የአሰራር ሕግ ነው ማለት ይሆን?